ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ላይክ እና ሼርም እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለምትሰጡኝ ጊዜ አብራችሁኝ ስለምትቆዩ እጅግ አድርጌ አመሰግናለሁ። በእንግሊዝ ፕሪሚየር ሊግ እንግዲህ 8ኛ ሳምንት ጨዋታዎች ሜን ኢቨንት ከነበረ ወይም ደግሞ ከሚጠበቁ ትልልቅ ጨዋታዎች በዋናነት የምናነሳው አንፊልድ ላይ ይደረግ ስለነበረው ሊቨርፑል እና ማንቸስተር ዩናይትድ ነው። በጉጉት ስንጠብቀው የነበረ ደግሞ አሁን ጨዋታው ተደርጎ ከጨዋታው በኋላ ስላሉ ነገሮች አንዳንድ ነጥቦችን የምናነሳበት ነው። በጨዋታው እንግዲህ አንፊልድ ላይ በተደረገው ጨዋታ ሊቨርፑል ማንቸስተር ዩናይትድን አስተናግዶ ነበር። ከጨዋታው አስቀድሞ በማንቸስተር ዩናይትድ ጥንካሬ ባይሆን ወይም ደግሞ እሱ ላይ ባለ መተማመን ባይሆን በሊቨርፑል ድካም ግን ማንቸስተር ዩናይትድ ሊቨርፑልን ሰርፕራይዝ የማድረግ አቅም እንደነበረው የብዙዎች ግምት ነበረ። ሙሉ በሙሉ በማንቸስተር ዩናይትድ ላይ ተማምኖ ያንን ማለት አይቻል ይሆናል። ምክንያቱም የማንቸስተር ዩናይትድ የውጤቱ ጣውረድ ፐርፎርማንስ ውጣውረድ የሚታወቅ ነው። ግን ደግሞ አሁን ሊቨርፑል ያለበት ሁኔታ በተለይ ከመጀመሪያ 5 ጨዋታዎች በኋላ ያለበት ሁኔታ እንዲሁ የሚያስተማምን አይደለም። ልክ አምና ቻምፒየን ሲሆን በነበረበት ጥንካሬ ላይ አይደለም ያለው። ይልቅስ በጣም ተዳክሞ ነው የተመለከትነው። በእርግጥ በመጀመሪያ ሳምንታትም ጨዋታዎችን ሲያሸንፍ ያለ ድካም አልነበረም፣ ያንን ተመልክተናል። ግን ደግሞ ያመጣቸው አዳዲስ ተጫዋቾች እስኪዋሃዱ ጊዜ ስለሚያስፈልግ ያንን በማሰብ ሊቨርፑል ለችግሮቹ መፍትሄ ይሰጣል የሚል ሀሳብ ነበር። ግን እንደዛም ሆኖ አስቀድሜም እንደጠቀስኩት በማንቸስተር ዩናይትድ ጥንካሬ ባይሆን ግን ደግሞ በሊቨርፑል መዳከም እንዲህ ኃይል ውጤት ሊመዘገብ እንደሚችል መገመት ይቻል ነበር። ያው አብዛኛው ነገር ግን ለሊቨርፑል የማሸነፍ እድል መስጠቱ ስህተት አይመስለኝም። ከጨዋታው በፊት በነበረ ነገር ግን ጥቂትም ቢሆን የማሸነፍ እድል እንደነበረው የብዙዎች ሀሳብ እንደነበረ ማንሳት ይቻላል። በጨዋታው ማንቸስተር ዩናይትድ አሸናፊ ሆኗል። ብራያን እምቡሞ በመጀመሪያ ደቂቃዎች 62ኛው ሰከንድ ላይ ጎል አስቆጠረና መሪ ሆነ። ከዛ ኮዲ ሃክፖ ያው የአቻነት ጎል አስቆጠረ። በመጨረሻም ግን ሃሪ ማጓየር በክለቡ በጣም ብዙ ነገሮችን ያየ ከክለቡ ጋር ይሄ ተጫዋች የአሸናፊነት ጎል አስቆጥሮ ማንቸስተር ዩናይትድ አንፊልድ ላይ 2-1 በሆነ ውጤት አሸንፏል። ከ2016 በኋላ ከሜዳ ውጪ ሊቨርፑል ማሸነፍ ለማንቸስተር ዩናይትድ የተቻለ ነው። አሁን በአሰልጣኝ ሩበን አሞሪም ስር የመጀመሪያ ባክ ቱ ባክ የፕሪሚየር ሊግ ድል አሁንም ለማንቸስተር ዩናይትድ ነው። በሩበን አሞሪም ስር እንዲህ ያለው ነገር አይቶ አያውቅም። በፕሪሚየር ሊግ ተከታታይ ድሎችን አይቶ አያውቅም ነበርና አሁን ተችሏል። ማንቸስተር ዩናይትድ ካገኘው 3 ውድ ነጥቦች በተጨማሪ ሌላ ደስታን የሚያመጡም ነገሮች ነበሩ። ሌላ የደስታ ስሜትን የሚፈጥሩ ነገሮች እንደነበሩ አብሮ ማያያዝ ይቻላል። በቀደም የሚያውቅ ይመስል እንግዲህ ወይም ደግሞ በቅድሚያ እንደሚያውቅ ባለፈው ዲሴምበር አሞሪም ማዕበሉ እየመጣ ነው ሲሉ አስጠንቅቀው ነበር። ታዲያ ውሸት አልነበረም። ብዙ ጣውረዶችን አየሄ ቡድን ወይም ደግሞ ተራ ስጋት እንዲሁ ማስፈራራትም አልነበረም። ሁኔታው ተገለጠ። በቡድኑ በአሰልጣኙ ላይ ጫናው ከሳምንት ያድግ ያዘ። እኛም ያንን ተመለከትንና በማዕበል ውስጥ ያለፉባቸው አጋጣሚዎችም ደግሞ እንደነበሩ ማስታወስ ያስፈልጋል። አንደኛውም ይሄ ጨዋታ ነው ብሎ ማንሳት ይቻላል። በአንፊልድ የተደረገው ጨዋታ በዚህ ጨዋታ ላይ የአንፊልድ ኃይል አልሰራም። ለወትሮ ዩል ኔቨር ዎክ አሎን የሚለው በደንብ ጮክ ብሎ የሚሰማው የሆነ ኃይል ነው ከዛ ስቴዲየም የሚወጣው ድምፅና በዚህኛው ጨዋታ ግን አልሰራም። ዩናይትድ ድል አድርጓል። በእርግጥ አቻ ሲሆን ያንን ኃይል ለመጠቀም አስቦ ነበረ፣ ግን አልሆነም። በመጨረሻ ሰዓት 84ኛው ደቂቃ ላይ ሃሪ ማጓየር ባስቆጠረው ጎል ማንቸስተር ዩናይትድ እንግዲህ እስከ መጨረሻው ጸንቶ ውጤቱን አስጠብቆ አሸናፊ ሆኖ መውጣት ችሏል። ግን ሊቨርፑል ከነበረው የጎል ሙከራዎች አንጻር በነዛ ቀሪ ደቂቃዎች ቢሆን አቻ የመሆን ሰፊ እድል እንደነበረውም ማንሳት ይቻላል። ለአምናው ቻምፒየን ሊቨርፑል እና ደግሞ ለአሰልጣኙም አርነ ስሎት ያልተለመደ በጣም ልዩ ነው ማለት ይቻላል። በተከታታይ 4ኛ ሽንፈት እና ደግሞ በሊግ 3ኛ ሽንፈት ማስተናገድ ነው። ደግሞ ይሄኛውን የበለጠ የሚያሳምም ያደረገው ሊቨርፑልን በሜዳው በአንፊልድ እንግዲህ
የተረታበት መሆኑ ነው። ሶስቱ እንኳን ያው ከሜዳ ውጪ ያደረጋቸው ነበሩ። ኤክስኪውዝ እንኳን መሆን ከቻለ እነዛ ሊሆኑ ይችላሉ። የበለጠ የጎዳቸው አሁን ሊቨርፑሎችን በጥንት ጠላታቸው በእግር ኳስ ጠላትነት ትልቁ ራይቫለሪ አንደኛው በማንቸስተር ዩናይትድ እና ሊቨርፑል መካከል ያለ መሆኑ ይታወቃል እና በማንቸስተር ዩናይትድ መሸነፋቸው ብስጭቱ በገዛ ሜዳው በጉሉ እየታየ መሆኑ ነው እንግዲህ ይህንን ህመም የበለጠ ያባባሰው። የሊቨርፑል ድካሙ መቼም በጣም ብዙ ነው። በመጀመሪያ ጥቂት ጨዋታዎች በውጤቶች የተሸፈነ ግን ደግሞ እንዲህ ተከታታይ ሽንፈት የሚያስከትልና የማያስከትልና ወይም ደግሞ ቶሎ መፍትሄ የሚሰጠውም ይመስል ነበረ። ቶሎ መፍትሄ የሚያገኝ ይመስል ነበረ። ሞሳላ የሊግ አጀማመሩ ቀዝቃዛ ነው። ሌላ ደግሞ የሚያበረታታ ዩናይትድ ላይ ያለውን ስኬት ታውቃላችሁ። ከየትኛውም የፕሪሚየር ሊግ ተጫዋች በላይ በፕሪሚየር ሊግ ታሪክ ትልቅ የጎል ኢንቮልቭመንት ወይም ብዙ የጎል ኢንቮልቭመንት ያለው ማንቸስተር ዩናይትድ ላይ እንደሆነ ይታወቃል። ግን ደግሞ ያንን ማድረግ አልቻለም። ዛሬ ዩናይትድ ላይ እንኳን ሰንፎ ተመልክተነዋል። በዚህ ጨዋታ ሁሉንም ነገር አድርጎ ግብ ጠባቂው መቅጣት ሲቀረው ታላቅ እድል ፈጥሮ ሳይጠቀምበትም እንደቀረ ተመልክተናል። አርነ ስሎትም ቀይረው አስወጥተውታል። ከዚህ በፊት እንግዲህ በሁለት አጋጣሚዎች ብቻ በ1996-97 እና ደግሞ በ2000-2001 በተከታታይ 3 የፕሪሚየር ሊግ ጨዋታዎችን ተሸንፏል። ግን ደግሞ በውድድር ፍጻሜው ዋንጫውን አሸንፏል። ማን ዩናይትድ ነበረ በሰር አሌክስ ፈርጉሰን ስር ይህንን ማድረግ የቻለው። እኚህ ታላቅ ሰው በዚህም ጨዋታ በአንፊልድ ተገኝተው ከሰር ኬኒ ዳግሊሽ ጋር ቾኮሌት ሲቋደሱ ተመልክተናል። ታዲያ ውጤቱም ልክ እንደ ቾኮሌቱ ጣፋጭ እንደነበርም አይተናል። ለነዚህ ሰዎች ወይም ደግሞ ለሰር አሌክስ ፈርጉሰን በተለየ በተከታታይ 3 ጨዋታዎችን ተሸንፈው 2 ጊዜም ቢሆን ዋንጫ ያነሱበት የውድድር ዘመን እንደሆነ እናስታውሳለን እና አሁንም ተከታታይ 3 ሽንፈቶች በፕሪሚየር ሊግ፣ በአጠቃላይ ደግሞ ተከታታይ 4 ሽንፈቶች ለሊቨርፑል ነው እየሆነ ያለው። ሊቨርፑል እንግዲህ በጨዋታው የኳስ ቁጥጥር የተሻለ ነበረ። ደግሞ በኳስ ቁጥጥር ብቻ ሳይሆን በጣም ብዙ እድሎችንም ፈጥሯል። ከረፍት በፊት ይሁን ከረፍት በኋላ የተሻለው ቡድን ነበር እድሎችን በመፍጠር ግን ደግሞ እድለኛም አልነበረም። በአንዳንዶቹ አጋጣሚዎች ፖሎ የመለሰበት ኳሶች አሉ። ኮዲ ሃክፖ እንግዲህ በጨዋታው ያደረገው በጣም ብዙ ነው። ብራያን ምቡሞ ገና በጠዋት በጨዋታው መጀመር ነው ጎል ያስቆጠረው። ከዛ በኋላ ሊቨርፑል የአቻነት ጎል ለማግኘት ጥረት አድርጓል። እስኪያሳካው ድረስ ግን በጨዋታው 78 ደቂቃዎች ተቆጠሩ። ኮዲ ሃክፖም ጎል አስቆጠረ። ሊቨርፑል ወደ ጨዋታው የመለሰ ነበረ የሊቨርፑልን ቡድን በአጠቃላይ። በእርግጥ መጀመሪያም ጥሩ ሙከራዎችን ሲያደርግ ነበር። ጎል ማስቆጠር መቻል በራሱ ደግሞ ወደ አሸናፊነት ደግሞ ለመሄድ የሚያደርገው ነው። ከአቻነት በኋላ ያው አሸናፊነት ስለሆነ የሚመጣውና ለዛ የሚያነሳሳውም ሆኖ ተመልክተነዋል። ግን ደግሞ ከዛ በኋላ ያው የአንፊልድን ፓወርም እንዳልኩት ለመጠቀም እየተነሳሳበት ነበረ። በጨዋታው 84ኛ ደቂቃ ጨዋታውን እንዲያሸንፍ ለማንቸስተር ዩናይትድ ጎል አስቆጣሪው ሃሪ መጓየር ነበረ። የአሞሪም ቡድን በጨዋታው የነበረው ታላቅ ጽናት እና ደግሞ እምነትም ያሳየበት ነበር። እስከ መጨረሻው በጨዋታው በርትቶ ጸንቶ መቆየትንም የተመለከትንበት ነበረ ይሄ ጨዋታ። ሃሪ መጓየር እንግዲህ በዩናይትድ መውጣት መውረዶችን ከፍታና ዝቅታን አይቷል። ፈታኝ ሁኔታዎችንም አሳልፏል። እናም የተጫዋች የአሸናፊነት ጎል ሲያስቆጥር ለእርሱም ለቡድኑም ደግሞ ለደጋፊዎችም የተለየ ስሜት ይሰጣል በዚህ ተጫዋች መሆኑ ብቻ እና የአሞሪም ምርጫ በራሱ ደግሞ ግርምትንም ፈጥሮ ነበረ። ከ3ቱ ተከላካዮቹ የተከላካዩ ልብ አድርጎ ማታያስ ደሊትን ወደ ቀኝ ገፍቶ መጓየርን ማሰለፍ ብዙዎችን አስገርሞ ነበር። ማታያስ ደሊትን ቀኝ ላይ፣ መጓየርን መሀል ላይ እንዲሁ ደግሞ ሉክሾን ግራ ላይ ነበር የተጠቀመው ሩበን አሞሪም። በመጨረሻም ግን አሞሪም እና መጓየር ትክክል ነበሩ፣ አሸናፊም ሆነዋል ማለት ይቻላል። አሁን ጥያቄው አሞሪም በዚህ የሚጸና ነው ወይስ ደግሞ በትልልቅ ጨዋታዎች ብቻ የሚያደርገው ነው የሚለው ይሄ አዋጊ ነው። እንግዲህ
ይሄ ድል ምን ያህል ታላቅ እንደሆነ ደግሞ የምትረዱት አሞሪም እስከዛሬ በተደጋጋሚ ላላደረገው ማሸነፍ የዛሬው ድል ይቅርታ ማሰጠቱን ከደጋፊዎች ስትሰሙ ነው። እርሱን ስለመጠራጠራቸው ይቅርታ ሲሰጡት ነው እንግዲህ ይሄ ድል ምን ያህል ታላቅ እንደሆነም የምትረዱት። አሁን ዩናይትድ ከሊቨርፑል ጋር ያለው የነጥብ ልዩነት 2 ብቻ ነው። ግን ደግሞ ገና ጊዜ ነው። 8 የፕሪሚየር ሊግ ጨዋታዎችን ብቻ ነው የተመለከትነው። 8 ሳምንታትን ገና 30 ሳምንታት ይቀራሉና ግን ደግሞ ማንቸስተር ዩናይትድ ያው ኮንሲስተንትሊ ውጤት የሌለው ቡድን እንደሆነ ተመልክተናል። ለአሁን ግን አሁን ላይ ሆነን ስናየው 9ኛ ደረጃ ላይ ነው የተቀመጠው እና ደግሞ 4ኛ ደረጃ ላይ ከሚገኘው ሊቨርፑል የ2 ነጥቦች ብቻ ልዩነት ነው ያለው እና ይህን ስታዩት በዚህ ሰዓት ላይ ሆነን ስንመለከተው መጥፎ አይደለም። ግን ደግሞ ገና የሊጉ ጨዋታዎች 8 ብቻ መደረጋቸውን ስናስብ ደግሞ የማንቸስተር ዩናይትድንም ኢንኮንሲስተንት መሆን ስናስብ ከውጤትም ከፐርፎርማንስም አንጻር ብዙ ላይ ያስኬድ ይችላል። ግን አሁን ባለው ሁኔታ ማንቸስተር ዩናይትድ ለቶፕ 4 ነው ኢላማው ብሎ ማሰብ የማይቻል አይደለም። አሁን ላይ ያንን ማለት እንችላለን። በዛ ላይ ይሄ ድል የመጣው እንግዲህ አሞሪም ሙሉ ድጋፍ እንዳለው እየተነገረው ባለበት በዚህ ሰዓት ነው። ጣምራ ባለቤቱ የክለቡ ማለት ነው ሰር ጂም ራትክሊፍ ከአርሰናሉ አሰልጣኝ ሚኬል አርቴታ ጋር እያነጻጸሩ ስለ አሞሪም ብዙ ብለዋል። ስለ 3 ዓመታት ጊዜም አንስተዋል። ተረጋግቶ ስራውን እንዲሰራ እንፈቅዳለን ሲሉ ተናግረዋል። ደግሞ ስለዚህ አሰልጣኝ በጣም የሚደንቅ ችሎታ ያለው ወጣት አሰልጣኝ ነው ሲሉ ደጋግመውም ያወድሱታል እና በዚህ መሀል የዚህ ድል መምጣትም ሌላን ደስታን የሚፈጥር ነው በክለቡና አካባቢው ላሉት ሁሉ። ዩናይትድ እንግዲህ በግብ ጠባቂ በኩል የፈለገውን ባይሆን የሚወደውን አይነት ያገኘ ይመስላል። አሁን ከአንድሬ ኦናና በኋላ ሴነ ላመንስን አግኝቷል። በዚህ ትልቅ ጨዋታ ላይ በራስ መተማመኑ በጣም የሚደንቅ ነበር። ይሄ ግብ ጠባቂ ፋይን ሴቮችም ነበሩት። የአሌክዛንደር ኢዛክን ኳስ ታስታውሳላችሁ። ያኛው የሚጠቀስ ነው። ደግሞ በጨዋታው መጠናቀቂያም የቡድን አጋሮቹ እርሱ ወዳለበት በመሰብሰብ ስለ ግብ ጠባቂው የተሰማቸውን ሲገልጹለት ደስታቸውን ያ ስለ ግብ ጠባቂው ምን እየተሰማቸው እንዳለ የሚያሳየንም የሚነግረንም ተግባር እንደሆነ ማንሳት ይቻላል። ልዩነትንም ፈጥሯል። ከፊቱ እንግዲህ ደሊት መጓየር እና ሉክ ሾው ነበሩ የተሰለፉት እና ጥሩ ቅንጅት ነበር ማለት ይቻላል። ግብ ጠባቂውን ጨምሮ የአራቱ ቅንጅት በጣም ጥሩ ነበር ማለት ይቻላል። ሊቨርፑል በጣም ብዙ ሙከራዎችንም እያደረገ እንደነበር ተመልክተናል። በእርግጥ በእነሱ ጥንካሬ ብቻ ሳይሆን በራሱም አባካኝነት ጎሎችን አለማስቆጠርንም እዚህ ጋር አያይዞ ማንሳት ይቻላል እና በዝውውር መስኮቱ እንግዲህ የቡድኑ ውቅር ወይም የክለቡ ግዢ በማንቸስተር ዩናይትድ ባላንስ ያደረገ ነበር ማለት ይቻላል። በቀኝ ብራያን ምቡሞ፣ በግራ ደግሞ ማቴዎስ ኩኛ እና መሀል ላይ ቤንያሚን ሼሽኮን ነው ያመጣው። በዚህ ጨዋታ ግን ኩኛ መሀል ለመሀል እንዲጫወት ተጠይቋል። ደግሞ ያንን ሲያደርግ ተመልክተነዋል። ተገማችም አልነበረም፣ ማይጨበጥም ነበር። ደግሞ ሁለቱን የሊቨርፑል የመሀል ተከላካዮች ኢብራሂማ ኮናቴና ቨርጂል ቫንዳይክን ሲያስጨንቅም ተመልክተነዋል። እንግዲህ ሊቨርፑልን ያስጨነቀው የተከላካይ መስመሩ ድካም ነበረ። በቀደሙት ጨዋታዎች ደግሞ የመሀሉም በማካሊስተር የፊትነስ ጥያቄ ላይ ብዙ ስናነሳ ነበረ። እንዲሁ ራቨንበርህም እንደዚሁ ጉዳት አስተናግዷል። እንደውም ነገ ሙሉ ምርመራ እንደሚያደርግ ይጠበቃል። በዚህ ጨዋታ ላይ ጉዳት አስተናግዷል እና በመሀል ሜዳውም ቢሆን የነዚህ ተጫዋቾች እንዳምነው በጥንካሬ ላይ አለመገኘት አሁን ቡድኑን እያሳሰበ ነው። መሀል ላይ ቁጥጥር አጥቷል እየተባለ ነው። በዛ ላይ ትራንዚሽን ላይ አያያዙንም አላወቀበትም በአንዳንድ ጨዋታዎች። ያንን እየተመለከትን ነው። ሌላኛው የአዲሱ ፈራሚ ፍሎሪያን ቨርትስ ጉዳይ ነው። እስካሁን ፈንክሽን ማድረግ አለመጀመሩ በተጠበቀው መጠን ይሄኛውም አሳሳቢ ጉዳይ ነው። በዚህ ጨዋታ ደግሞ ከኮዲ ሃክፖ በስተቀር ሌሎች የፊት መስመር ተጫዋቾቹ በጭንቀት ውስጥ መታየት፣ በዛ ጭንቀት ውስጥ መሆን ሌላኛው አሳሳቢ ነገር ሆኗል። አሁን ለሊቨርፑል እንግዲህ አርነ ስሎት ሽንፈቱ የስብስቡን በራስ መተማመን ተጽዕኖ ውስጥ አይከተውም ሲሉ ነው የተደመጡት። ግን ደግሞ እንደዛ ይበሉ እንጂ አሁን ቡድናቸውን ለመከላከል መልሶ በራስ መተማመኑን ለመገንባት ተጫዋቾቻቸው ላይ ጫና ላለማሳደር ነው እንጂ ይሄንን የሚናገሩት ካለፉት ሽንፈቶች በራስ መተማመን ማጣት የመጣ
የመጣ ተጽዕኖም እንደሆነ ይሄኛውን ሽንፈት አያይዞ ማንሳት ይቻላል። ከክሪስታል ፓላስ የጀመረው ሽንፈት በጋላታሳራይ በቼልሲ አድርጎ አሁን ማንቸስተር ዩናይትድ ጋር ደርሷል። 4 ተከታታይ ሽንፈት ነው። ግን ከዚህ ሁሉ ሽንፈት በኋላ አርነ ስሎት ማለት ያለባቸውን ነው እያሉ ያሉት እና ይሄ ሽንፈት ወይም ይሄ የመጣው ተከታታይ ሽንፈት የስብስቡን በራስ መተማመን ተጽዕኖ ውስጥ አይከተውም፣ ወደ ቀደመ ነገራችን እንመለሳለን ሲሉ ነው አስተያየታቸውን የሰጡት። በጨዋታው ቅያሬዎችን ለማድረግ ሞክረዋል። በተለይ የማጥቃት ቅያሬዎችን ለማድረግ ሙከራ አድርገዋል። ኮነር ብራድሌንም ቀይረው አስወጥተው እንደዚሁ ቀኝ ላይ ወይ ግራ ላይ እየተመላለሱ እየተቀያየሩ የሚጫወቱ ተጫዋቾችን ተመልክተናል። ፍሪምፖ እንደውም ከገባ በኋላ የተለያዩ ሙከራዎችን ሲያደርግ ነበር። ክሮሶች ነበሩት ወደ ሳጥን የሚያደርጋቸው አልተጠቀሙበትም እንጂ በጣም ለጎል የቀረቡ ክሮሶችን አድርጎ ነበር። የፊት መስመር ተጫዋቾቹ ቢጠቀሙበት ኖሮ ከዶርጉ ጋር የነበራቸውንም ትንቅንቅ ተመልክተናል። ዶርጉም እንደዚሁ በማንቸስተር ዩናይትድ በኩል ተቀይሮ የገባ ተጫዋች ነው እና በሁለቱ በኩል የነበረውን ትንቅንቅ ተመልክተናል። እንደውም ከሌላ ጊዜው በተለየ ፍሪምፖ በጣም የወደፊት እንቅስቃሴዎችን አድርጎ ደህና የሚባሉ ክሮሶችን ሲያደርግ ነው እየተመለከት ነው እና በዚህ ሁኔታ ተጫዋቾችን መግለጽ ይቻላል። ተከታታይ የፕሪሚየር ሊግ ድል ለሩበን አሞሪም ሆኗል። እንግዲህ ማንቸስተር ዩናይትድ ከ35 ሙከራዎች በኋላ ነው ይሄንን ማሳካት የቻለው። ሊቨርፑል እንግዲህ ስለ ሊግ ዋንጫ ማሰብ ትቶ አሁን ከ4 ሽንፈቶች በኋላ ስለ ካፕ ውድድሮች ቢያስብ የተሻለ ነው የሚሉ አስተያየቶች መሰጠት ጀምረዋል። ግን ጊዜው በጣም ገና ይመስላል። የአንዳንዶች ጥያቄ ደግሞ ለሊቨርፑል ማሽቆልቆል ወይም መውረድ ወይም ቀውስ ነው ለመባል ምን ቀረው የሚሉም አሉ። ግን ደግሞ ይሄንን ለማለት ቀውስ ለማለት ሙሉ በሙሉ በጣም ገና ይመስላል። ቡድኑ እድሎችን እየፈጠረ ነው፣ መጨረስ አቅቶታል እንጂ እና ደግሞ የተከላካይ መስመሩም የሁለቱ የመሀል ተከላካይ ጥንካሬዎች የሚታወቅ ነው። ኢብራሂማ ኮናቴ አንዳንዴ ሸርተት ማለት አለ። በግራና በቀኛው ኬርኬዝን እንደምታዩት ነው። በቀኝ በኩል እነ ኮነር ብራድሌይ፣ ፍሪምፖ አንዳንዴ ደግሞ ሶቦዝ ላይ የሚጫወትበት ቦታ ነው እና እነዚህ ክፍተቶች የሚስተካከሉ ከሆነ ለቀውስ የቀረበ ነው ማለት አይቻልም። ግን ሸርተት ማለት አለ ወይ? ምንም ጥያቄ የለውም። ከ4 ጨዋታዎች እንደዛ ነው ማለት የሚቻለው። በሁለቱም ሳጥኖች ችግር አለበት ሊቨርፑል። በአንደኛው ሳጥን አባካኝ ነው፣ ልክ ዛሬ እንደተመለከት ነው አይነት። በሌላኛው ደግሞ ተጋላጭ ነው ለተጋጣሚ አጥቂዎች፣ በጣም ክፍት ሆኖ የተመለከትንበትም ሁኔታ አለና እንዲህ ባለ መንገድ ነው ክለቡ እየቀጠለ ያለው ወይም ቡድኑ። በሁለቱም ሳጥኖች ግን ችግር ውስጥ እንዳለ ተመልክተናል። የቀደመው ያው በኋለኛው ሳጥን ላይ ያለው ነው በመከላከሉ ተጋላጭ መሆኑን፣ አሁን ደግሞ በዚህኛውም ጨዋታ አባካኝ መሆኑን ተመልክተናል። ስለ መከላከሉ ግን ካነሳል በዚህ የውድድር ዘመን ሊቨርፑል ላይ ጎል ያላስቆጠሩት በርንሊና አርሰናል ብቻ ናቸው። ሌሎች ተጋጣሚዎቹ ሊቨርፑል ላይ ጎል አስቆጥረውበታል። ጨዋታዎችን ያሸንፍ እንጂ ያለ ጎል ያጠናቀቃቸው እንዳልነበሩም ተመልክተናል። እንግዲህ ድካም በሊቨርፑል አለ። ዛሬ ግን ድሉ የበለጠ ድካም ውስጥ ላለው ግን ዛሬ በጨዋታው ለበረታው ማንቸስተር ዩናይትድ ነበረ። ከዚህ በኋላ እንግዲህ አሁን ለሩበን አሞሪም ይሄ ዳግም መነሳሳት ነው ወይ የሆነ ነገር መስፈንጠሪያ የሆነው የሚለው የብዙዎች ጥያቄ ነው። ወይም ደግሞ ዩናይትድ ደግሞ ተመልሶ ኢንኮንሲስተንት መሆኑ አይቀርም፣ ከብራይተን ጋር በሚያደርገው ጨዋታ ነጥብ ይጥላል የሚሉ የብዙዎች ሀሳብ አሉ። እናንተስ ምን ትላላችሁ? ለሩበን አሞሪም ይሄ መስፈንጠሪያ መነሻ ይሆናል ይሄ ድል? ወደፊትም ተከታታይ ድሎችን የሚያስመዘግቡበት ይሆናል ወይስ ደግሞ እንደተለመደው አንድ መሸነፍ ከሆነ አንድ ወደፊት 2 ወደ ኋላ ከሆነ ጉዞ ለማንቸስተር ዩናይትድ በድጋሚ በብራይተን ነጥብስ ይጥላሉ ብላችሁ ታምናላችሁ? የእናንተን ሀሳብ በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ፣ እመለከታችኋለሁ። ቻነሉን ሰብስክራይብ እንድታደርጉ ላስታውሳችሁ፣ ላይክ እና ሼርም እንድታደርጉ ይሁን።